ውድ ቤተሰቦቻችን ብዙዋችሁን በላየን ነገር እስከዛሬ አውርተናል። ነገር ግን ሩታ ለትዳር አትሆንም፣ ትዳሯን አትፈልግም የምትሉ ብዙዋችሁ አይቻለው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝ ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው እና ውድ ቤተሰቦቼ ሩታ ትዳሯን ፈልጋው አይደለም። እንደውም እኔ እንደማያውቀው ሩታ ትዳሯን ስለምትፈልግ ነው፣ ቤቷን ስለምትፈልግ አብርሽን ስለምትፈልግ ከፍ ዝቅ እያለች እንደዚህ የምትሆነው ማለት ነው። ምክንያቱም ትዳሯን ባትፈልግ አብርሽን ባትፈልግ ቤት መመስረት ባትፈልግ እውነቴ ነው የምላችሁ በዚህ ናክል ሰው ሁሉ ሲደራደርባት በዚህ ናክል ስትሰደብ የሆነ ቀን እንኳን እኔ ለምን ብዬ ነው ይሄንን ነገር የምጨነቀው ይሄንን ነገር ማረገው ብላ ጥልት አድርጋው ጥላው ትሄዳለች። ነገር ግን ቤቷና ትዳሯን ስለምትፈልግ ነው። በሁሉም ነገር ተውኝ ብትባል ትተውናለች፣ ዋሺ ብትባል ትወሻለች፣ አልቅሺ ብትባል ታለቅሳለች። በቃ ሁኚ የተባለች ነገር ነው የምትሆነው። ይሄንን ነገር የአንቺ ስራ ነው የተባለች ነገር ነው የምታረገው እንጂ ለብቻው አይደለችም። አብርሽ ባመጣው አይዲያ የፈለገ ነገር ይሁን ከወንድሙም ከጓደኞቹም ከምንም ከእህቶቹም ከመጀመሪያ ጀምሮ ተመካክረው አድርጊ የተባለች ነገር እስከዛሬ እየተወነች ነው ማለት ነው። ሩታዬ ደግሞ ሲፈጥራትም መተወን አላት። ድራማውን በትክክል አድርጋ መስራት ትችላለች። በቃ ምን ልበላችሁ ሁሉም ነገር አሟልቶ የሰጣት ልጅ ናት። የሰው ፍቅር አላት። በቃ ምንም ውሸትም እንኳን ቢሆን እውነት አድርጋ የምታወራ ልጅ ናት። ይሄንን ነገር ደግሞ ስላየባት ነው አብርሽም እንደዚህ የሚሆነው ማለት ነው። እናም ከተባለማ አብርሽ ነው ራስ ወዳጅ ማለት ነው። አብርሽ ነው ገንዘብ የሚወደው ማለት ነው። የፈለገ ትወና ብትሆን የፈለገ ነገር ሚዲያ ላይ ብትወደድ እንኳን በደዚህ ናክል አውጥቶ ለማዋሸት በጭራሽ ማረግም አልነበረበትም። አብርሽ አይዋሽም አትልበሉኝ፣ ድራማ መስራት አይችልም አትበሉኝ። ድራማ በደንብ አድርጎ ነው የሚሰራው፣ ይዋሻልም። ከምሬ ነው የምላችሁ። አብርሽ ማለት እውነቴ ነው መልካምነት የለውም አለለም። በጣም መልካም ነው፣ ጥሩ ልጅ ነው። ለሰው መልካም ነገር ይመኛል፣ ሰውን ማሳደግ ይፈልጋል፣ እሱም መለወጥ ይፈልጋል። ነገር ግን በትክክለኛ መንገድ ጥሩ በሆነ መንገድ መለወጥ አይፈልግም። እየዋሸ ድራማ እየሰራ ሚስቱን ዝቅ እያረገ ቤቱን ዝቅ እያረገ ሞር እንኳን ክብሩን ዝቅ እያረገ ራሱን ዝቅ እያረገ መለወጥ ነው የሚፈልገው ማለት ነው። ይሄንን ነገር ደግሞ በእኛ በማናችን ተገቢም ተግባርም ተብሎ አይታይም። ምክንያቱም ከሁሉም ነገር ክብር ይበልጣል። ለሰው ልጅ ገንዘብ ሳይሆን መለወጥ ሳይሆን ዛሬማ እንደዚህ ደረሰ እኮ እሱ እኮ እንደዚህ ፌመስ ሆነ ማለት ሳይሆን ለሰው ልጅ በመጀመሪያ ደረጃ ክብር ይበልጣል። ከክብር የበለጠ ነገር ምንም አይነት ነገር የለም። እና ሩታን ደግሞ በምን እንደሚያደርጋት ታውቃላችሁ? ሩታ እኔ እንጃ በአብርሽ በጓደኞችም ይሁን ሞላ አጠቃላይ አብርሽ ሩታ ሚዲያ ላይ ስለምትወደድና ስለምትደነቅ እኔ እንጃ አላቀም። በህይወቱ ማለት ሩታ በአብርሽ ህይወት አላቀም። ይሄንን ነገር ስለሚያቅባት ነው መሰለኝ። እኔ አሁን ቁጭ ብዬ ማስበው በቃ የሆነ ትዳርዋን አትፈልግም ምናምን ለምትሉ ሰዎች ማለት ነው። ትዳርዋ ባትፈልግ እንደዚህ አትሆንም ነበር። ሩታ ማለት በጣም ጥሩ ልጅ ናት፣ መልካም ልጅ ናት። እንደሷ ሴት ልጅ እኔ አይቼ ተመኝቼም አላውቅም። እውነት አንዳንዴ በሩታ ቀናበታለሁ። ምንም ድራማ ብሰራ ምንም ነገር ብታል እኔ እንደውም እንደ ሩታ ጠንካራ ብሆን ጎበዝ ብሆን በቃ የሆነ የመጣብኝ ነገር እንደ ሩታ ቻላ አድርጌ ችዬ በድራማም ራሱ ቢሆን ስንት መከራና ስንት ስቃይ ነው የምታሳልፈው። እኔ አላውቅም ይሄንን ድራማ ይሄንን ስቃይ ይሄንን ውሸት እስከ መቼ እንደሆነ አላውቅም። እኔ የአብርሽና የሩታ ነገር መስራታቸው ድራማ መስራታቸው መዋሸታቸውም አይደለም የሚገርመኝ እስከ መቼ ድረስ ሊዘልቁበት ነው? እስከ መቼ ድረስ ሰውን እየዋሹ ሰውን እየሸወዱ ማለት ነው። እና እናንተ ባመጣችሁት ነገር እኮ ነው የሰሩት ትላንትና ማለት ነው። አሁን ብዙዋችሁ ሩታ ላይ በቃ የሆነ ታውቃላችሁ፣ እሷ ሄርሚላት ብላት እንዴት ትወስዳለች? ሄርሚላት አብርሽ አያደርገውም እንዴት አወቃችሁ? አብርሽ እንደማያደርገው ማለት ነው። በምን አወቃችሁ? ያወቃችሁበት ምክንያት አለ። እኔ እንደዚህ ነገር ስትሉ እውነቴ ነው የምላችሁ ለአብርሽ ቆም ብላችሁ በቃ የሆነ ትንሽ ቀዳዳ ስለ ሩታ ካገኛችሁ ሩታን የምጥሉ ወይም ደግሞ ሩታን መጥፎ ነገር ለመጣል የምትሞክሩ ሰዎች ናቸው የምትገርሙኝ ማለት ነው። እና አብርሽ እንዳልሆነ አብርሽ እንደገዛው ሄርሜላ ትግዛው በቦታው ያየው ሰው አለ? ሁላችንም እስቲ በአይኑ ያየው ሰው አለ ወይ? ማንም ያየው ሰው የለም። እኔ እንደውም ስጠረጥር እናንተም በጥርጣሬ አይደለም የምታወሩት፣ እኔም እንደምጠረጥር ማለት ነው። አብርሽ ገዝቶትም ቢሆን ከእጅ ዙር ደግሞ ለስራው ለድራማው እንዲመቸው ደግሞ ሚዲያውን ጫጫታ ሊያመጣ ወይም ደግሞ ሩታ እንደዚህ ብላለች ይሄንን ነገር መለሰችበት ብሎ ነገም ከሌላ ሴት
ወይም ደግሞ ሄርሜላ እንዳያችሁ ነው አመመኝ፣ ፈለጠኝ፣ ቆረጠኝ እያለች ነው። እና ወደ እሷ ጋር ሊመለስ ሊል ደግሞ አይዲያው በራሱ ጊዜ ሊያዞረው ይችላል። ወይንም አቤላ ልኮ እንደዚህ በላት ሊላትም ይችላል። የአብርሽም ስራ ሊሆን ይችላል፣ አይታወቅም። በላየነው ነገር ማውራት ግን አይጠበቅብንም። በቃ ሩታም ለትዳርም ትሆናትን እራሳቸው ይተዋወቃሉ። ሁለታቸው ተዋውቀ ነው ስራ የሚሰሩት ማለት ነው። በአሁኑ ሰዓት አትሸወዱ። ድሮ የተሸወዳችሁ ይበቃችኋል። ድሮ ያለቀሳችሁት፣ ድሮ አብርሽ ዝቅ ሲል ወይኔ አብርሽ ዝቅ አለ እኮ ሩታ ዝቅ ስትል እንደዛ የተባለ ይበቃችኋል ማለት ነው። ያመነ የመጣላችሁ ሁሉ ነገር ማመን መቀበል። እኔ እውነት ለመናገር ማለት ነው መኪናው ራሱ ውሸት ነው የሚመስለኝ። ለምን እንደሆነ ታውቃላችሁ? እኔ በዚህ መኪና ሩታ ከአራስ ቤት ወጥታ ከልጇ ጋር የሆነበት ስትሄድ ከላየው ይዛው ስትነዳው ከላየው መቼም አላምንም። ምክንያቱም አይዲያ ነው፣ እናንተን ለማሳረፍ እናንተን አፋችሁ ለማዘጋት ነው ያደረገው ነገር አብርሽ ማለት ነው። እና ምን ሩታ ላይ ትፈርዳላችሁ? ሩታ ቢሆን ፈርዶባታል ከድሮም። ስለዛ ትንሽ ነገር ካገኛችሁ በቃ ሚዲያውን ማውራት፣ እሷ እኮ እንደዚህ ናት፣ እሷ እኮ አትወደውም እንዴ። ወተዋደው ተፈቅረው እኮ ነው እስከዛሬ የኖሩት ማለት ነው። እውነት ይመስላችኋል? ይሄ ነገር ትክክለኛ ነገር ቢሆን ቤተሰብ ራሱ ዝም ይላል? ዝም ብሎ ያያቸዋል? እነዚህ ማለት ከነ ቤተሰብ ጭምር ሁላቸውም ድራማ እየሰሩ ነው፣ በህዝብ እየተጫወቱ ነው ማለት ነው። እኔ ስለ ቤተሰብን ስለማንም ማውራት አልችልም። ነገር ግን አንዳንዳችሁ አላችሁ ይሄንም እያያችሁ ገና መፋጫት፣ ጓደኛ ለጓደኛ መጣላት። ሲቀጥል ሩታን እንደዚህ በአንድ ቀን ብቻ በአንድ ቪዲዮ ልትገዛውም ትችላለች። ምን ይታወቃል? እናንተ አብርሽን አመናችሁ፣ ሩታን አታምኑም። ለምን አታምናትም? ሩታስ ማትታመንበት ምክንያት ምን አለ? አብርሽ እንዴት አመናችሁት? እሱ ያደረገው እንደውም በደንብ ያደርገዋል ማለት ነው። እንደዛ ካላችሁ ለምን ብትሉ መዋሸት ስለሚፈልግ፣ ድራማ መስራት ስለሚፈልግ፣ በቃ የሆነ እሱ ራሱ በአፉ ተናግረዋል። ምክንያቱም ምን እንደሆነ ታውቃላችሁ? እኔ ማንም ተናገረኝ፣ ማንም ተሰደበኝ ምንም መስሎ አይታየኝም። ምክንያቱም እኔ የምፈልገው አላማዬ ነው ብለዋል። ለአላማው ደግሞ ብዙ ነገር ሊያደርግም ይችላል። ሄርሜላትም ገዛችሁ ብሎም ሰው ሊልክ ይችላል። የራሱም እጅ ያለበት ይመስላል እንጂ ሩታ ብቻ መታ ሩታ ጅናት በዚህ ናክል የደስታዋን ቀን ከባሌ ተመልሻለሁ ስትል እናንተ ሄርሜላት ከመሬት ተነስታ ሰው ሳይልክ ሰው ሳይመጣ ሳይነግራት ከመሬት ተነስታ የሄርሜላት ወርቅ ነው ትላለች። ሄርሜላት ደግሞ ልታረገውም ትችላለች። ምክንያቱም አብርሽና ሩታ መጣላት ስለምትፈልግ ተጣልተው ደግሞ ወደ እሷ ጋር ስለምትፈልግ አብርሽን በጣም ትፈልገዋለች። እያያችሁ ነው ሚዲያ ላይ ምን እንደምታረግ ምን እንደምትሆን ማለት ነው። አንተ ነው የምታስፈልገኝ እንዴ? ለአብርሽ ያላትን ጉጉት እያያችሁ ነው ሄርሜላ ማለት ነው። ስለዚህ ሩታ ላይ ለምን ትፈርዳላችሁ? ሩታም ላይ አብርሽም ላይ ጥፋት የለም። የትላንትና ቪዲዮ የኦዲየንስ የራሱ ጥፋት ነው ማለት ነው። በሰው ህይወት ሰው በሰራው ነገር መናገር ሲችል እንጂ ይሄ ልብስ ግዛላት፣ ጫማ ግዛላት፣ ወርቅ ግዛላት፣ መኪና ግዛላት የማይበል ነገር ስትሉ ነበረ። እናንተ ናችሁ ያመጣችሁ። ታዲያ አብርሽ ደግሞ ቀምሞ ቆልቶ ፈጭቶ ለእናንተ አቀረበላችሁ ማለት ነው። እንደው አብርሽና ሩታ ራሱ ተመካክረው እኮ ይሆናል። ውድ ቤተሰቦቼ አንቺ እንደዚህ አድርጊ፣ እኔ እንደዚህ ላለው፣ አይዲያ በዚህ ይቀጥላል፣ ስራ በዚህ ይቀጥላል፣ አለቀ። እንደዚህ ሲሆኑ አይደል እንደ የከረሙት። የትኛው በአብርሽና በሩታ ህይወት ምን አይነት አዲስ ነገር አለ እስቲ የሚታይ? ተጣሉ ታረቁ። እንደውም በአሁኑ ሰዓት ተጣሉ ታረቁ የሚባል ነገር የለም። እና ፍች ድረስ ያደረሳቸው ይሄ ወሬ እኮ ነው።